በፋኖ በኩል ደግሞ ኦልሬዲ በእጃችን አስገብተናል፣ በደማችን በጉልበታችን ይላሉ። አሁን እነዚህን እንኳን ብትጠቅሱ ይጋጫሉ። ፋውንዳመንታል የሚባለውን ፕሪንሲፕልን እንዴት አጣጥምህ ነው አላያንስ የምትፈጥረው? ጀስት ጥያቄ ነው። አሁን ይህን ህዝቡ ማወቅ ይፈልጋል። ይህንን እንዴት እንዳጣጣምክ ካልተናገርክ የጋራ የምትለውን ጠላት ካስወገድክ በኋላ አንተ ትደባደባለህ። ግልጽ ነው። አሁን ለዚህ መልስ የሚሰጥ ሰው ካለ ለዚህ እንዴት ነው? በነገራችን ላይ በጣም አስቸጋሪው ነገር በተደጋጋሚ እንደምለው ከ10 የአማራ ፖለቲከኞች ዛሬ ሶሻል ሚዲያ ላይ ከ10 የአማራ ፖለቲከኞች ደግሞ አሉ ክብራትና ክብራን ይህን ንግግር 8ቱ ቪዲዮ አይከፍቱም። 8ቱ ቪዲዮ አይከፍቱም። ከየት እንደሆኑ አታቅም፣ ወዴት እንደሆኑ አታቅም፣ ማናቸው አታቅም። እንጋደላለን ሲል ነው የምሰማው፣ እንጫረሳለን ሲል ነው የምሰማው። አንተ ትችላለህ ይሉታል ከታቸው ነው። ማታቀውን ሰው ማዳስሰውን ሰውዬ ማጨብጠውን ሰውዬ ከአንተ ወገን ይሁን አይሁን ማታቀውን ሰውዬ አንተ መስማት የምትፈልገውን ብቻ ስለተናገረ ያውም ደግሞ አንተ መስማት የምትፈልገውን ነገር ትክክለኛው ነገር ይሄ ነው ወይ እርግጠኛ ባልሆንክበት ሁኔታ ላይ ይሄ እኮ የህልውና ጉዳይ ነው። ይሄ ሲሪየስ የሆነ ነገር ነው። አማራ ፖለቲካ ውስጥ የመጀመሪያው ነገር በቃ የመጀመሪያው ነገር ሌላው ነገር ይቅር፣ የመጀመሪያው ነገር በቪዲዮ ያላየኸውን ሰውዬ አትመነው። በቃ የመጀመሪያው ነገር አሁን እነዚህ ምኒልክ ምናምን ኦኬ በትትና ምናምን ያወሩ የቤቱን ህግ ስለሚያከብሩ ሲሪየስ የሆነ ነገር ላይ ሲመጣው ቪዲዮ አብሮ ስል ለምሳሌ ምኒልክ ቪዲዮ አበራም፣ ለምሳሌ ራስ ደጅን ቪዲዮ አበራ። ከ10 የአማራ ፖለቲከኛ 8ቱ ቪዲዮ አበሩም ስላችሁ። ስለዚህ ምንም ሆነ ምን አሁን አስቂኙ ነገር እነዚህ ቪዲዮ ማበሩ ሰዎች ቪዲዮ የሚያበሩትን አማራ አይደለም ይላሉ። የሚታዩ በብርሃን ያሉ ልጆችን በራሳቸው ጉዳይ እንዳወሩ ይከለክሏቸዋል። ሰውየው ማን ነው የሚከለክለው ስትል ሰውየው ለራሱ አይታይም፣ አይዳሰስም፣ አይጨበጥም። አካለ ሶሪ ንግግሩ ትክክል ይሁን አላውቅም። ዊልቸር ላይ የተቀመጠ ሰውየውን ጤነኛ ይሁን የምታውቀው ነገር የለም። ወንጀለኛ ይሁን አይሁን፣ አማርኛ የቻለ ናይጄሪያ ይሁን አይሁን የምታውቀው ነገር የለም። የመጀመሪያው ነገር በቃ አለቀ። ማጥራት ከተፈለገ ስታወሩ በግል ጉዳዮች ላይ ሄይ ቪዲዮ አብራ ልህየኝ። የፋኖ አመራሮች ይሙቱ ወይ ይኑሩ የሞት ሽረት ትግል ላይ ያሉ እየተታኮሱ እያሉ ባሉበት ሰዓት ላይ አንተ ተንታኙ እንዴት ነው ቪዲዮ ታብራው? ያም እየበላ የላሜ ጣሙን እየበላ ያለ ሰውዬ አታብራ። ድምጽህ ግን ማን አለ እንዳንተ ተንታኝ? ፖይንቱ ምንድነው? በተደጋጋሚ ጊዜ አመራሮቹ ይናገራሉ። አመራሮቹ ሶሻል ሚዲያ ላይ ባሉ ተንታኞች የተደፈቁ ይመስለኛል። የደርግ ሰዎች 60ዎቹ ሊረሽኑ ሲሉ በንዑስ ደርጎች እንደተደፈቁት አብዛኞቹ የአማራ ትክክለኛ አማራ ፖለቲከኞች ትክክለኛ ባልሆኑ ሰዎች ተደፍቀዋል። ስለዚህ የቋንቋ መደበላለቅ የመጣው በዚያ ነውና አሁን ባለው ነባራዊ ሁኔታ አላያንስ ሲባል ይሄ አላያንስነት የማን ነው? የአማራ ህዝብ ጥያቄ ነው፣ የህዝቡ ጥያቄ ነው። ማን ናቸው እነዚህ? ሁለተኛ ይሄን ጥያቄ ስታነሳ የስድብ ውርጅብኝ ያወርዱባል። ለምንድን ነው የምትፈራው? አንተ እየሞትክ ነው፣ ቀዬ እየወደመ ነው፣ ልጆች ትምህርት ቤት አልሄዱም፣ ከ3800 በላይ ትምህርት ቤቶች ተዘግተዋል፣ ሴቶች ይደፈራሉ። ከዚህ በላይ ለየትኛው እንትን ስድብ ትፈራለህ? ብዙ ጊዜ የአማራ ፖለቲከኞችን መንገድ ላይ ያገኛቸዋለሁ። ለምንድን ነው ማትመጡ ተላቸዋለሁ። አረባ ክትሆን ይላሉ፣ ቁጭ ብለን እናለን ይላሉ። ቁጭ ብድቅ የሚያደርግ ትንታኔ የሚሰጡ የአማራ ልጆች በቃ መምጣት አይፈልጉም፣ መተንተን አይፈልጉም። አረ ተጨመላልቋል ቴዲ ምንድነው እኛ አንተ የምታደርገውን ውይይት ቁጭ ብለን እናያለን የሚሉት መምጣት አይፈልጉም። ዘመነ ካሴ ሲናገር ሰምተሃል፣ እስክንድር ሲናገር ሰምተሃል። ስለዚህ ምንድነው ፖይንቱ? ፖለቲካ አስረዳይ ነው፣ ጥያቄ ነው፣ ሌላ ነገር የለውም። ጦርነት ደግሞ ማለት ያንተ ፈርስት ፕሪንሲፕል ያንተ ፋውንዳሜንታል ፕሪንሲፕል ከሌላኛው ፋውንዳሜንታል ፕሪንሲፕል ጋር ሲጋጭ ነው፣ ሌላ ነገር የለውም የጦርነት ዴፊኒሽን። እና ከቲፒኤልኤፍ ጋር አላያንስ ፈጠር ያለው ስትሆን እኔ ባወርደው ምን እንደሆነ ሊገባኝ ስላልቻለ ኦኬ ይሄ ነው። ቴንኪው ጀስት ጥያቄ ነው፣ ለሌላ ነገር አይደለም። በዚህ አውድ እንድታወሩ ስለፈለኩኝ ነው። ከአፍሪካ ዩናይትድ በኋላ ያውን ፍልቅ ይላሉ። አሁን እነዚህ ታያቸው ስድቦቻቸውን አይተህ እነማን እንደሆኑ ታውቃለህ።
ደግነቱ እኔ ነኝ እዚህ ጋር ማወራው፣ ግን በቃ ተታለ በቃ ያስታውቃል። ስስ ብልቱን ስነካ ከጎሬዎቻቸው ይወጣሉ ፍልቅ 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 እያሉ ምን አገባ ምናምን እንትነ ምናምን። እኔ ማወራው ለትክክለኛ አማራ ልጆች ነው። ይሄ በሰፈር በቄ በቤተሰብ የመጣ ጉዳይ ነው። ማንንም የምትፈራው ለማንም ይሉንታ የሚይዝ ጉዳይ አይደለም። በቪዲዮ ማታየውን ሰውዬ እንዳታምነው እንዳታወራው። በቃ ሌላው ይቅር፣ በእናቱ ሌላ ላይ ይችላል ምናምን። መጀመሪያው ነገር በቪዲዮ እዩ። ቴንኪው። ከአፍሪካ ዩናይትድ በኋላ ወደ 77 ደቂቃ እንሄዳለን። ከሁለተኛው ዙር በኋላ እንደዚህ ስላልኩኝ ቪዲዮ አታበሩም ስላልኳቸው ራስ ደጀንና ሚኒሊክ ቅር እንዳይላችሁ ቪዲዮ ባበሩ። የቤቱን ሕግ አክብሮ በጨዋነት የሚያወሩ ልጆች ናቸው እነዚህ። ጀስት ወደ እንትኑ ስለመጣሁኝ ነው። 77 ደቂቃ ስጣችሁና አንዳንድ ዙር ካወራችሁ በኋላ የመጨረሻ 2 ዙር ይኖረናል። በዛ የመጨረሻ ዙር ላይ ቪዲዮ እየተያየን የቴዲ ሐዋሳ አድማጮች ማን ነው የሚያወራው? ማን ነው ለምሳሌ በላይ ማን ነው? ፊቶቻችሁን ማየት ስለሚፈልጉ ያላገባችሁም ከሆነ ለትዳር እንዲመርጧችሁ ቪዲዮ እያበራን እናወራለን። ቪዲዮ በተለያዩ አጋጣሚዎች የማታበሩ ደግሞ እንደዚሁ ተከባብረን እንሰነባበታለን። ለነገ ቀጠሮ ይዘን ማለት ነው። ወደ ቡኖ በደሌ እንሄዳለን። ቡኖችን 7 ደቂቃ አለ ወንድሜ። ኖ ቶሎ ሊደርሰን 6 ደቂቃ አድርገዋል። 6 ኦኬ እሺ፣ ጥሩ ነው። እንግዲህ አንዳንዶቹ ተናግረው አምላጭ ይበዛሉ፣ ተናግረው የሚጠፉ ይበዛሉ። የተናገሩትን ነገር መልሰው ውሸት ስለሆነ ዲባንክ ስናደርግ ማዳመጥ እንትን ስላሉ ነው። የተሰጣቸው ነው ባይዘው የሆነ ነገር አወርድልሃለሁ፣ የሆነ ጊፍት አወርድልሃለሁ በል ተናገር ተብሎ ስለሚያወሩ በእርግጥ ያው እዚህ ግባ የማይባል ነገር እናንተ ያወሩ እኛ እንኑር ነው። ኤኒዌይ የሰሞኑን ቴዲ መከላከያ ሰራዊት ጋር ተያይዞ ያለውን ነገር በደንብ በግልጽ ልናገርና እሱም ብቻ ላውራ በዚህ እንትን ማለት ነው። መከላከያ ሰራዊት ከወር በፊት ጀነራል አበባው ሂዶ አማራ ክልል መከላከያ ሰራዊቶችን እየጎበኘ ነበር። ያው እነዚህ ጽንፈኛው ባለበት ሁሉም ቦታ ላይ እየዞረ መከላከያ ሰራዊትን እየጎበኘ ነበር። አማራ ክልል ምክር ቤት አሁን በአማራ ክልል ውስጥ ያለው የጽንፈኛ ቡድን እየኮሰመ ነውና እኛም በራሳችን ጸጥታ ኃይል ማስተካከል እንችላለን የሚል ሐሳብ አነሱ። እኔ ከወር በፊት ያለው ነው የምነግርህ ያለው እኛ ማስተካከል እንችላለን። አሁን ጽንፈኛውም ኦልሬዲ አብዛኛው ወደ 50% በላይ የሚሆን በሰላም እጁን እየሰጠ ወደ ቤተሰብ እየተመለሰ ስለሆነ የሚል ከወር በፊት ይሄ ሐሳብ ይነሳል በአማራ ክልል ምክር ቤት። ይሄ ሐሳብ ሲነሳ ጀነራል አበባው ይሄን ለማየት ሂዶ ጎበኘና ከዛ በኋላ አወራ። በጸጥታ ዙሪያ ከተወያየ በኋላ መከላከያ ሰራዊት ሌላ ተልዕኮ ስላለው ሌላ የሚጠብቅ እንግዲህ የፈረደበት እንግዲህ የሀገር ዋርካ የሆነ መከላከያ ሰራዊት ጀግናው ትንታጉ መከላከያ ሰራዊታችን በየመንደሩ እየሄደ ሰላም የሚያስከብረው የኛው ችግር የኛው ኢትዮጵያውያን እንግዲህ በእኛው በፈጠርነው ችግር አለመግባባት ተፈጥሮ ክልል ውስጥ ጽንፈኝነት ስላየለ በየመንደሩ ይዞራል እንጂ መከላከያ ሰራዊት የሀገርን ዳር ድንበር ዋልታ ተገን ሆኖ የሀገርን ሰላም የሚያስጠብቅ ነበር። ስለዚህ ይሄ በዚህ ተከትሎ መከላከያ ሰራዊት እየወጣ ባለበት ኦራል በኦራል ፓትሮል በፓትሮሉ ከዛ እየወጡ ባለበት ጊዜ ይሄ ቡድን የሚገርም መቼም ከኋላ መሄድ ልማዱ የሆነ ቡድን ከኋላ ሂዶ መዋጋት ከኋላ ማጥቃት ልማዱ የሆነ የጽንፈኛው ቡድን ድሮም ባይዘወይ መከላከያ ሰራዊት ባይዘወይ ቴዲ የሚገርም እንደ ህዋት ይሄን ጽንፈኛ ቡድን ምንቅ ሰው የለም። የእውነቴን ነው የምልህ፣ እንደ ህዋት የምንቅ ቡድን የለም። ምን እንደምሉ ታውቃለህ? ቆይ ወደ ህዋት ትመጣለህ። እችን ጥያቄ ልጠይቅህና ወደ ህዋት ትመጣለህ። ለአንድ ላርጋት ሐሳቤና ቴዲ ለአንድ ታደርጋለህ እንዳትረሳ። ቆይ ያፈ ይሆንብኝና ይላሉ በጣም ወሬ የሚወዱ ሰዎች። ቆይ በተደጋጋሚ
እየለቀምናቸው ነው፣ ለቀማ ላይ ነን፣ ፊኒሽንግ ላይ ነን፣ ቆጠራ ላይ ነን ምናምን ያላችሁ ነበር የፋኖን ወታደሮች ወይም ደግሞ የፋኖ ተዋጊዎችን። ይህን ያህል እጅ ሰጡ፣ ይህን ያህል ቀሩ፣ አልቀዋል። አሁን ኩዌት ናቸው ያሉት እያለን እየፈለግን ነው በባትሪ። ከየት መጥተው ነው የሚማርኳቸው ወይም የሚማርኩት ወይም ጥቃት የሚያደርሱት? ከኋላም በለው ከፊትም በለው መማረክ ከቻሉ ከቁጥጥር ውጭ ናቸው ማለት አይቻልም። እመጣለሁ። ጥሩ እሺ ቴዲ ላልከው መልሳለሁ። ችግር የለውም። ያው ወደዛው ነው እየመጣለሁት። በዚህ ምን ይደረጋል መሰለ እንግዲህ መከላከያ ሰራዊት ሳይሆን የፌዴራል መንግስት እይታ ሳይሆን የክልሉ መንግስት ራሱ እኛ መቆጣጠር የምንችለው ነው ካሁን በኋላ የቀረው በሚል ከዛ መከላከያ ሰራዊት ሌላም ተልዕኮ ስለነበረው ይወጣል። መከላከያ ሰራዊት በሚወጣበት ጊዜ ይህ ቡድን በሚገርም ሁኔታ ከኋላ መጥቶ መከላከያ ሰራዊትን ያጠቃል። ከኋላ ሲያጠቃ ልክ መከላከያ ሰራዊት እንደወጣ የክልሉ ጸጥታ አስከባሪ ቦታውን እስከሚይዝ በመሃል መጥተው ምን አረጉ? ከተማዎችን ተቆጣጥረናል አሉ። አሁን ምርኮኛ ምለው ቴዲ ከነ ማስረጃ አመጣልሃለሁ። እነሱ አልገባኝም። ከኋላ መጥቶ አጠቃ የምትለው አጽድተህ ከወጣህበት ነው አይደል? ከየት ነው የወጡት? አጽድቶ መከላከያ ሰራዊት ለሌላ ግዳጅ ለሀገራዊ ጉዳይ ሲወጣ ጽንፈኛው ከኋላ መጥቶ መከላከያ ሰራዊትን ማጥቃትም እኮ አይባልም፣ የፈሪ ዱላ ማለት ነው። የፈሪ ዱላ ዘን ምንድነው የሚሆነው? መከላከያ ወዲያው ተመለሰ። ሉክ እንደ ሀገር አንተ በደንብ ጉዳዩን እንድታይ ነው። መከላከያ ተመለሰ። መከላከያ እስከምመለስ ድረስ ምንድነው ሲሉ የነበረው በየከተማው አማራ በወሎ ውስጥ ማለት ነው። የወሎን ላሳል ፎሬን ስታስ በየከተማው መንግስት የውሃ የሚያከፋፍል ቦቲ የኤፍኤስአር ቦቲ መኪና አለ። የኤፍኤስአር ቦቲን እኮ የሚያቃጥል ነው። ይሄ ቡድን ነው ለአማራ የቆመ እውነት የአማራን ንብረት እያቃጠለ የአማራን አንጡር ሀብቱን እያወደመ ይሄ ነው ለአማራ የሚቆመው። እሺ ከዛ ምን አሉ? መካነ ሰላምን ተቆጣጥረናል አሉ። መካነ ሰላም በእኛ ቁጥጥር ስር ነች አሉ። ገቡ በዛ መሃል ማለት ነው። ያችን ክፍተት ወስዶ ስገቡ ንጹሃንን መስጂድ ውስጥ ገብቶ ረሸኑ። ይሄ እንግዲህ ተቆጣጥሮ ያሉበት ከተማ ነው። ራሳቸው የተቆጣጠሩበት ከተማ ነው። ልብ አድርግት። ሃይማኖት ውስጥ እንዳትገባ። በነገራችን ላይ ይሄ ንጹሃንን ረሸኑ። አስቲ ንጹሃኖች ተረሸኑ። ሃይማኖት ውስጥ ገብታችሁ አተንትኑ ስል ለኦርቶዶክስም ለፕሮቴስታንትም ነው የሃይማኖት ሰዎች ይናገሩ ስል ፖለቲከኞች ውጡ ከሃይማኖት ውስጥ ፖለቲካውን ብቻ ተንትን። አሁን ስለ ንጹሃንን ነው እንግዲህ እሱ ነገር ንጹሃን ተረሸኑ። ንጹሃንን ረሽኖ ሲያበቃ ይሄን ልብስ እውነት ነው 10-15ቱን ሊማርኩ ይችላሉ። ይሄን ልብስ ግን ከየት ነው የሚያመጡት? 10-15 አይደሉም። በቁጥር ቴዲ ለባሽ ነው መከላከያ ሰራዊት አባል ያልሆኑ ከዛ በላይ ካሉት ውስጥ ከ50% በላይ የሚሆኑ መከላከያ ሰራዊት አይደሉም፣ ለባሽ ናቸው። መከላከያ ሰራዊትም አለ እዛ ውስጥ። ልብሱ ከየት መጣ? በጦርነት ውስጥ ትማረካለህ። ልብሱ ከየት መጣ? ከኮምቦልቻ ጨርቃ ጨርቅ በፈረስ ጭምር ጭኖ ነው የወጡት መጀመሪያ ማለት ነው። ቆይ ይሄው ብዙዎቻችሁ ከኔ ጋር ያላችሁ ቡኖ ይሄን እንደዚህ አይነት ነገር ለሶስተኛ ዙር ተመሳሳይ ወርድ ሲጠቀም ለሶስተኛ ዙር ተማረኩ ስለው ይሄንኑ ቃል ነገረኝ። ታስታውሳለህ? ኮምቦልቻ አልብሶ ነው የሚያስወጡ። ኮምቦልቻ ተቆጣጥሯል ማለት ነው። ወልደ what is the purpose of look ኮምቦልቻ ጨርቅ የሀገር መከላከያ ፋቲክ ማስመረት ከቻሉ ተቆጣጥረዋል ማለት ነው። አሁን ከዚህ በፊት እኮ ነው በዛ በጦር በእንትኑ ጊዜ እኮ ነው የወሰዱት። አሁን አይደለም ቴዲ። በየጫካው በየምኑ በየስርቻው የሸጎሩትን በለባሽ ጊዜ ያመጣሉ። ባይዘው ከዛ በምርኮኛ ጊዜ ያስለብሳሉ። ከፊት ለፊት ግን 10-15ቶቹን ነው የሚያቆሙት። ከዛ አስለብሷቸውና ቪዲዮ ይቀርጹና አስወልቀው እንደገና ልብሱን ይዘው ይሄዳሉ።
ቪዲዮ ይቀርጻሉ። ከዛ በኋላ የራሳቸውን በራሳቸው ፐርፐዝ ነው። መከላከያ ሰራዊትም ግን ከነሱ ጋር አለ፣ የሚማረክ ይኖራል ከነሱ ጋር ማለት ነው። ጦርነት ነውና ማለት ነው። ስለዚህ ይሄ ቡድን ቴዲ ወገኑን የሚገል ከሆነ የእስክንድርን አቋም ታውቃለህ። መግለጫ ስሰጥ አንተ የሃይማኖት ጉዳይን አታንሳ ትለኛለህ። ህዝብ ነው፣ እንደ ህዝብ ነው ባይዘው የእስክንድርን ብቻ አይደለም የአባባን አባባ ብሎ የሚጠሩት እሳቸው ማለት ነው። አባባ ብሎ የሚጠሩት እሱም ያወጣው መግለጫ ታውቃለህ። እውነት ለአማራ የቆሙ ነው ወይስ ህዝባዊ አመፅ አማራ ህዝባዊ አመፅ እንዲያነሳ የተደራጁ ቡድኖች ናቸው? እነዚህ ቡድኖች ከየት መጥቶ ነው ስትለኝ ደምስሰናል አጥፍተናል ይላል መንግስት። ከየት መጥቶ ነው ለምለው ጥያቄ ይሄ ቡድን የሚገርምህ ቴዲ አቋም የሌለው ስልጠና ያልወሰደ ጦርነት ምን እንደሆነ እዚህ ግባ ብሎ የማያቅ በየጊዜው ይፈላል ይጠፋል። ልክ እንደ ጎርፍ ማለት ነው። ይመጣል ይጠፋል፣ ይወጣል ይጠፋል። የሚጠፋውም የሚወጣውም የወጣበትን ዓላማ ስላልገባው በሆነች ምክንያት ይወጣል፣ በሆነ ምክንያት ይጠፋል። የቡድን ሲጀመር ጠፊ ነው። አሁንም ቢሆን ቱቢ ሆነስ ይዙ አሁንም ቢሆን ዛሬ ላይ በቀደም መካነ ሰላም ላይ የተደረገ ኤሌመንተሪ ጀርባ ላይ መከላከያ ሰራዊት የማያዳግም እርምጃ ወስዷል፣ ተመልሶ ማለት ነው። አሁን ላይ የትኛውም ከተማ እነሱ ተቆጣጥረናል የሚሉት አማራ ክልል ውስጥ ካለ ውርድ ከራሴ ነው የምልህ። የትኛውም ማለት ነው የትኛውም ቦታ ካለ እነሱ ከኋላ ነው የሚያጠቁ፣ ከኋላ ከጀርባ ከኋላ ነው የሚሄዱ፣ ተደብቆ ከኋላ ነው የሚሄዱ። ይሄ ሜቢ አንተ እኮ የሆነ የረገጡት መሬት አለ ማለት ነው። አየር ላይ ሆኖ አይደለም የሚተኩሱት። ከኋላ ከመቱ የሆነ መሬት ረግጠዋል ማለት ነው። የሆነ ቦታ ይዘዋል ማለት ነው። ወይ ሽምቅ አድርገው ይዘዋል። አንተ ያላየህበት ቦታ ላይ እኮ ያ ሽፍታ ነው እኮ ቴዲ፣ የሽፍታ ባህሪ አሁን ጦር ድብድብ ስገባ እንዴት እንደምትደባደብ አንተ አይደለም የምትመርጠው። ለምሳሌ እኔ በካራቴ ልምታ በቦክስ ልምታ አንዴ ሪንግ ውስጥ ከገባ እኔ ነኝ የማውቀው ወይ አንተ ነው የምታውቀው። እንዴት እንደሚመቱ ለነሱ ተውላቸው። የኔ ጥያቄ እንዴት ተመታህ ነው። ለቅሜያቸዋለሁ ጨርሻቸዋለሁ ብላ እንዲህ ነው የመቱኝ ምናምን እሱ አይደለም። አሁን ጨርሻቸዋለሁ የሉም ለቀማ ላይ ነኝ ያልካቸው ከየት እየወጡ ነው የሚመቱ? ለምንስ ማጥፋት ከበደ ነው የኔ ጥያቄ። አንደኛ ማጥፋት አስፈላጊ ከሆነ ቴዲ ማጥፋት ይቻላል፣ ግን አስፈላጊ አይደለም። ቆይ ሰፊውን ማህበረሰብ ነው የምትመታ። ገብቷል አይደል? ይሄ እንደንትን ህዝብ ውስጥ የተሰገሰገ ነው፣ እንደ እንክርዳድ ማለት ነው። ነጥሌ ለመምታት ደግሞ ሃይሊ ቴክኒካል መሆን አለብህ። ያን መንግስት እያደረገ እኮ ነው፣ እየደመሰስን እኮ ነው ያለ ነው። እኛ እኮ አንድም ቀን መከላከያ ሰራዊት ሰላም ከማስከበር አኳያ አማራ ክልል ውስጥ እየነጠለ እያወጣ እኮ በሰላም እኮ እየገቡ ነው። እንደነሱ እኮ በቪዲዮ ስለማናሳይ ነው እንጂ እየወሰድን እኮ ወደ ማገገሚያ ማዕከል ወስደን እኮ ወደ ሰው ቀይረናቸው እኮ ህዝቡ ጋር እየቀላቀልናቸው ነው። ቴዲ አንዴ ቃል ቡን ግን ለአንድ ላድርገውና ሐሳቤን ዛሬም ቢሆን ይሄ ቡድን ለምንድን ነው ቁጭ ብሎ ራሱን የማይገመግመው? ለምን ሪሰርች አይሰራም? ለምንድን ነው አማራ ህዝብን እያጠፋ? የአማራ ህዝብ ጥቅም ምንድን ነው? የአማራ ህዝብ ጥቅም የእውቀት ነፃ መሆኑ ነው? ትምህርት ቤት መዘጋቱ ነው? ወላድ መሞቷ ነው? ተማሪዎች ያለ እድሜያቸው ያለ እድሜ ጋብቻ ሴተኛ ዳሪ መሆናቸው ነው? እሺ ቴንክ ዩ። በነገራችን ላይ አይደለም በዚህ ደረጃ መከላከያ ሰራዊትን በዚህ ደረጃ መምታት የሚችሉበት ደረጃ ላይ ቀርተው ሆኖ ይቅርና አንድ ሀገር ላይ 5 የመራቸው ሰዎች መሮናል ብሎ ጫካ ከገቡ እንደ ሀገር መፍራት አለብን።
እነዚህ 5 ሰዎች 25 ይሆናሉ፣ 50 ይሆናሉ፣ 75 ይሆናሉ። ነፍሰ ገዳዩ፣ ተስፋ የቆረጠው፣ ኑሮ ውድነት ያሰከረው፣ ሙስኞ ያስማረው እየተቀላቀለው ይመጣል። የውሃ ጠብታ መርከብ ያንሳፋል። አሁን እናንተ በጣም ዲናፉ በቃ ዲና ላይ ነው ያለው። አንተ ይሄው 3 ሰው በትንሹ እንኳን በፋኖ ጦር ነው ሌላው ይቅር፣ በፋኖ ጉዳይ እንኳን ስናወራ 3 ዓመታችን ነው። ቡኖ ተመሳሳዩ ንግግር የዛሬ ምናልባት ከኔ ጋር አብራችሁ ያላችሁ ታስታውሳለች። ተመሳሳይ የዛሬ አንድ ዓመት እንደዚሁ የሆኑ ተማረኩ የሚባለውን ነገር አንስቼለት ነበር። አሁን ፖይንቱ ምንድነው? እዛ አካባቢ ያለው ነገር ምንድነው? ለመንግስት ለቁጥጥር አመቺ አልሆነም። መንግስት ሆን ብሎ ነው ይሄን ነገር እየለቀቀ ያለው ወይስ ከአቅሙ በላይ ሆኗል? ኦኬ ዞሮ ይመጣል ታወራለህ፣ ችግር የለውም። ቡኖ ወደ ሚኒሊክ ሊድ 6 ደቂቃ አለ። ወንድሜ ቴንክ ዩ ቴዲ። ቅድም ከጠየቀኝ ጥያቄ ልጀምርልህ። ፋኖ የት ነው ያለው? ችግሩ ሲጀምር የነበረው ከአማራ ክልል ውጭ ነው። አሁን ችግሩ አማራ ክልል ውስጥ ነው እና ተባብሷል። ከዛም ባለፈ ደግሞ ፋኖ የት ነው ያለው የሚለውን ጥያቄ ጠይቀኛል። በሁለት ነገሮች ልመልስልህ። አንደኛ ችግሩ የጀመረው ከአማራ ክልል ውጭ አይደለም። ኦኬ፣ ክልሉ የጀመረው መላው ኢትዮጵያ ውስጥ ነው፣ አማራ ክልልንም ጨምሮ። የችግሩ ሲምፕተሞች፣ የዋናው ችግር ሲምፕተሞች ብዙ ቦታ ላይ ታይተዋል። ቅድም እንደጠቀስካቸው ወለጋ፣ አርባ ጉጉ፣ በደኖ በአሰቃቂ ሁኔታ የታዩባቸው ቦታዎች ናቸው። የችግሩ መንስኤ ግን ሌላ ክልል ውስጥ አይደለም ያለው። የችግሩ መንስኤ ያለው ህገ መንግስት ውስጥና ጸረ አማራ ተደርገው የተቀረጹት ተቋማቶች ውስጥ ነው ያለው። የፋኖ የህልውና ትግል በአሁን ሰዓት በጦር ሜዳ ላይ የሚደረገው አማራ ክልል ውስጥ ይሁን እንጂ የአማራ የህልውና ትግል በሁሉም ቦታ ላይ ነው ያለው። እዚህ ቲክታክ ላይ ያለ፣ ኢትዮጵያ ውስጥ አለ፣ ከአማራ ክልል ውጭ ሁሉም ቦታ ላይ የህልውና ትግል እያደረገ ነው። የህልውና ትግሉ መንስኤ ደግሞ ከአማራ ክልል ውጭ ብቻ አይደለም። የህልውና ትግሉ መንስኤ ህገ መንግስቱና ተቋማቶቹ ናቸው። ሰው ትግላችን ከዚህ ህገ መንግስት ይህንን ህገ መንግስት ተጠቅመው የአማራ ህዝብ ላይ የዘር ማጥፋት ወንጀል፣ የዘር ማጽዳት ወንጀል፣ የባህል የሃይማኖት አለ የሚባለውን እሴቱን ሁሉ የማፈራረስ ወንጀል የሚሰሩት ሰዎች ጋር ነው። እነዚህ ሰዎች አት ሰም ፖይንት እንደ ህወሓት 4 ኪሎ ተቀምጠው ሲሰሩትም እንታገላቸዋለን፣ ከ4 ኪሎ ከወጡ በኋላ እንታገላቸዋለን። ተረኛ መጥቶ ደግሞ የነሱኑ ሲስተም ይዞ ህወሓት 2.0 ሲሆንብን እንታገለዋለን። አሁን ያለው ትግል ግን ወደ ትጥቅ ትግል አድጓል። ከምንም ጊዜ በላይ ልዩ የሚያደርገው ወደ ትጥቅ ትግል አድጓል። የትጥቅ ትግሉ የ2 ዓመት ዕድሜ ነው ያለው። ኦነግ 40 50 60 70 ብዙ ቁጥር ሰምቻለሁ። አመታት ጫካ ውስጥ ነበረ። ደቂቃም ፖዝ ላድርግና ሰዓት ለመቆጠብ ያህል አሁን ለምሳሌ ባለፈው ከ3 ሳምንት በፊት ያነሳውልን ጥያቄ ላንሳ። አማራ ህዝብ ላይ የህልውና አደጋ የደቀነ ወይም ያስተተረው የተተረከ ወይም ጄኖሳይድ ፈጽሟል የምትለው አካል ማን ነው? ህወሓት፣ ኦነግ፣ ሻቢያ ይህንን ህገ መንግስትና ይህንን ስርዓት መዘርጋት እጃቸው አለበት። ሶስቱ ነው፣ አንዱ ብቻ አይደለም፣ ሶስቱ። ህወሓት ኦኬ፣ ህወሓትን እንንሰድና ኦኬ፣ አሁን አንተ ከህወሓት ጋር ብሬ እሰራለሁ እያልክ ነው። አልተናገርከውም። የአማራ ህዝብ እየጠበቀ ነው እስክትናገረው ድረስ። በነገራችን ላይ እኔ ነኝ ያለው ወንድ ሰው ይነገር አይናገረውም። ዳር ዳር ትላለህ እንጂ ደፍረ ከቲፒኤልኤፍ ጋር እሰራለሁ እስክትል እየተጠበቀ ነው። በነገር ላይ ፖይንቱ እሱ አይደል፣ በሌላ መልክ እየገለጽከው ነው። ኦኬ፣ ጄኖሳይድ የፈጸመብህ አካል ጋር እንዴት በምን ተስማምተህ ነው የምትሰራው? ኦኬ፣ እንዳልከው ነው። ማንም ወጥቶ ከህወሓት ጋር እሰራለሁ ያለ የለም። እስከሌለ ድረስ ከዛ ውጭ ያለው ሁሉ ፒውር ስፔኩሌሽን ነው 100%። የትግራይ ህዝብና ህወሓትን አንድ አድርጎ ማየት ለአማራ ህዝብ የሚጠቅመውም የሚጎዳውም ሁኔታ ሊኖር ይችላል። አሁን ባለንበት ሰዓት ግን የትግራይ ህዝብንና ህወሓትን አንድ አድርጎ ማየቱ ሴንስ የሚሰጥ ጉዳይ አይደለም። ህወሓት ራሱ አንድ ስላልሆነ አብይ አህመድ ስር የሄደ ህወሓት አለ፣ ሻቢያ ጋር የሄደ ህወሓት አለ፣ ትግራይ ውስጥ ያለ ህወሓት አለ፣ ሁሉም ጋር የሚጫወት ህወሓት አለ። ከህወሓት ጋር አብሮ የሚሰራ ፋኖ የለም። ጄኖሳይድ መፈጸማቸውማ ይኸውልህ የሚጠየቁበት ወንጀል
ከህወሓት ጋር በድጋሚ አብሬ እሰራለሁ ያለ ፋኖ እስካሁን ድረስ የለም። ስፔኩሌሽኖች አሉ። ይሄ አባባል እንደዚህ ይመስላል ምናምን የተባለ እሱ ከቲፒኤልኤፍ ጋር እሰራለሁ አትልም። ህዝቡን ነው ቆይ አሁን ህዝቡን ነው የምትለው። አሁን ህዝቡን ስትል በሌላ አባባል ለምሳሌ መንግስት በማንኛውም ሰዓት ኦፕሬሽን አደርጋለሁ ብሎ ወደ ቲፒኤልኤፍ ሲሄድ ህዝቡን ሊያጠቃ ነው የመጣው ብለህ ከመንግስት ጋር የቲፒኤልኤፍ ሰዎችን እንደ ጋርድ ሆነ ልትከላከል ነው። በሌላ አባባል ቲፒኤልኤፍን ልጠብቅ ነው ማለት ነው። ህዝቡን አሁን ህዝቡ መሸወጃ ነው፣ ወይም ደግሞ ህዝቡ ለፖለቲካ ንግግር ታግሎ ለማታገል የምንጠቀምበት ነው፣ ፖለቲከኞች የሚጠቀሙበት ነው። ስጨምቀው ንግግሩ ምንድነው? ቲፒኤልኤፍን ጠብቃለሁ ነው እያልክ ያለው። ጄኖሳይድ ቲፒኤልኤፍ ከፈጸመብህ እንዴት ነው ከቲፒኤልኤፍ ጋር ያውም ፍርድ ቤት አቆመዋለሁ ዘሄግ እያልክ የዓለም አቀፍ ወንጀለኞች ፍርድ ቤት ኔዘርላንድ ነው ያለው፣ እዛ አቆመዋለሁ እያልክ ለምንድን ነው ከዚህ አካል ጋር በምን ተስማምተህ ነው የምትሰራው? መልኩ ከህወሓት ጋር አብሮ የሚሰራ ፋኖ የለም። አጭር በቃ ቴዲ፣ እዚህ ላይ ብዙ ጊዜ ልንመላለስ እንችላለን። ከህወሓት ጋር አብሮ የሚሰራ ፋኖ አለ ብዬ አላምንም፣ አይኖርም። ትግራይ ውስጥ የትግራይ ህዝብ ወይንም በአማራ የትጥቅ ትግል ውስጥ ለአማራን ህዝብ ሳይጎዳ ሌላውን ህዝብ ከመጎዳት አማራን ብቻ አይደለም ትግራይን ብቻ አይደለም አፋርን የሚሆን ራሱ ኦሮሞን የሚሆን ማንን የሚሆን ሳይጎዳ አማራው አብሮ መስራት ከቻለ ያንን የዛን ህዝብ ጥቅም ማስጠበቅ ከቻለ ይሞክራል። የፋኖ ትግል አንቲ ኢትዮጵያን አይደለም። በተፈጥሮ ጠላት ህዝብ የለውም። ሀገር መገንጠል አይፈልግም። ኢትዮጵያን ማፍረስ አይፈልግም። ህወሓት ይሄንን የሚፈልግ አካል ስለሆነ አብሮ አይሰራም። በቃ ይሄንን ሲምፕል አድርግልህ። ግን አብዛኛውን ሰዓቴን ሲገባ የሆነ ጥያቄ ጠይቀኝና ተዘጋጅቼ ልሸጥ የመጣሁትን ፖለቲካ ሳይሆን የምጠይቀኝን ጥያቄ እየመለስኩኝ ፖይንቶቼን ሜክ ሳላረግ ዲስትራክትድ እየሆንኩ ነውና 2 ደቂቃ ከሆነ ያለኝ በጣም መመለስ ማንሳት የምፈልጋቸው ነገሮች ላይ ላተኩር። ግን ህወሓትና ፋኖ አብረው አልሰሩም። የአማራው ህዝብ ጠላት ህዝብ ብሎ የሰየመው ህዝብ የለም። 4 ነጥብ እነዚህን ያዝልኝ ልለፍ። አንደኛ መከላከያ ሰራዊት የህወሓትን ጦር እየሸሸ ሰሜን ሸዋ እስኪደርስ ድረስ ፋኖ ትግሉን እያደራጀ ህዝቡን እያስተባበረ ራሱን እየተከላከለ ነበር። መከላከያ በመሪዎቹ በኩል ፕሪቶሪያ ሄዶ ህወሓትን ትጥቅ አስፈታለሁ ብሎ መጥቶ የአማራን ህዝብ ክዶ መሳሪያህን የምቀበልህ አንተን ነው እንጂ ህወሓትን አይደለም እስኪለው ድረስ ጦርነት አልነበረም። ጥያቄዎቻችን በሰላማዊ መልኩ በሁሉም ከተማዎች በሰላማዊ ሰልፍ ተጠይቀዋል። የህልውና ጥያቄያችን መሰረት የሚያደርጉት ጉዳዮች ጸረ አማራ የሆኑት ነገሮች ሁሉ በአደባባይ በሰላማዊ መልኩ ተጠይቀዋል። አለቀ። የመከላከያ ሰራዊቱና ህወሓት ከተታረቁ በኋላ መከላከያ ሰራዊቱ ጦርነቱን ወደ አማራ ህዝብና ወደ አማራ ክልል አዙሯል። ከዛ በኋላ ትምህርት ቤቶች ብለው ደጋግመው የሚያነሱት ፖይንት ይሄንን ሳረሳ መንካት የምፈልገው እንደ ጦር ካምፕ ሲጠቀምባቸው የነበረውም ያለውም የመከላከያ ሰራዊቱ ነው። እዛ አካባቢ ላይ ተሸንፎ እንኳን ትምህርት ቤት እንደ ጦር ካምፕ የሚጠቀመውን ትምህርት ቤት ተሸንፎ ለቆ ሲሄድ በሰዓታት ወይ በቀናት ወይ በደቂቃዎች ውስጥ በድሮን ያስፈርሰዋል። ይሄንን የሚያደርገው የመከላከያ ሰራዊቱና የአየር ኃይሉ ነው። ቦታውን ተሸንፈው በመሬት በጦር ሜዳው ላይ ተሸንፈው ሲሄዱ በአየር መተው ሆስፒታል አይሉም፣ ትምህርት ቤት አይሉም፣ ህፃናት አይሉም፣ ሰርግ አይሉም፣ ድግስ አይሉም። መተው ነግረውናል። አብራችሁ ካላችሁ እኛን መርጣችሁም ብሎ ብርሃኑ ጁላ መተው ነግሮናል። መሰረተ ልማትን የሚያፈርሱት እነማን እንደሆኑ የአማራም ህዝብ ባይኑ እያያቸው ነው። ፋኖዎች ከተማ ውስጥ ገብተው አንድ ባንክ ሳይዘርፉ ሲወጡ የአማራ ህዝብ ባይኑ እያያቸው ነው። የመከላከያ ሰራዊትና የብልጽግና ካድሬዎች በየቤቱ በየቦርሳው በየባንኩ እየገቡ በየሆቴሉ እየገቡ የአማራን ህዝብ ንብረትና ጥቅም እንደልባቸው እንደ ጠላት ገንዘብ ሲበትኑት የአማራ ህዝብ ባይኑ እያያቸው ነው። ስለዚህ ለኛ የአማራ ተማሪዎች ትምህርት ቤት አልገቡም ብላችሁ ስትነግሩን እንዳይገቡ ትምህርት ቤታቸውን እያፈረሳችሁ በድሮን በመድፍ በታንክ ቤተክርስቲያን አይቀራችሁ ሁሉ ነገር እያፈረሳችሁ ትምህርት ቤት የሄዱትን በየመንገዱ እያያዛችሁ የጾታ ወንጀል እየፈጸማችሁ ከዛ 4 ሚሊዮን አማራ ህፃናት ትምህርት ቤት አልገቡም ብላችሁ ብትሉን የንቀታችሁንና የጥላቻችሁን ጫፍ ነው የሚያሳየን። ጥያቄ ያላችሁ ወይ ብላችሁ እኮ እየጠየቃችሁን ነው። ምን ያህል በጣም የተለያየ ሌቭል ላይ መሆናችንን የሚያሳየህ የኢሬቻ ባህል ብቻ አይደለም። እንዴት
ማህበረሰብ እንደ ልቡ መሆን እንደሚችልና እንዴት ሌላኛው ምንም መብት እንደሌለው ብቻ አይደለም እምናወራው። እዚህ ቲክታክ ላይ ስናወራ ራሱ እኛ እኛ የህልውና ጥያቄያችን ማንደራደርበት ኮንክሪት የሆነ ኤቪደንስ ያለው በዓለም አቀፍ ተቋማት የተመዘገበ ጄኖሳይድ ተሰርቶብናል። ተቋማዊ እና ህጋዊ የሆነ ጸረ አማራ ፖሊሲ ኢትዮጵያ ውስጥ አለ ብለን ስለምናምን ነው። እና እንደዚህ ጋር መጥተው የሚከራከሩን ሰዎች እና ቡኖ በደለይና መሰሎቹ የትኛው ጥያቄ ነው ይሉናል። ልዩነታችንና የጥያቄ ካላቸው በሰላም ለምን አይጠይቁም ይሉናል። ሁሉንም መንገድ አልፈን ጨርሰን ጦር ሜዳ ውስጥ እያለን ለዛውም በማያምንበት ጦርነት ሞራል የሌለው ወታደር ልከው በቀን በቀን እየተማረኩ የኢትዮጵያ መከላከያ ሰራዊትን እያዋረዱ ባሉበት ሰዓት የአማራንም ህዝብ ጥያቄ አብረው እያዋረዱት ነው። የኢትዮጵያ መከላከያ ሰራዊት ህወሓት ማርኮታል። በኢትዮጵያ ታሪክ ታይቶ የማይታወቅ ውርደት ደርሶበታል። የኢትዮጵያ መከላከያ ሰራዊት ኢትዮጵያዊውን የአማራ ህዝብ መሳሪያ ታስፈታለ ተብሎ ገብቶ ውርደት፣ ቅሌት፣ ምርኮ በቀን በቀን እያየ ነው። ቴዲ ከዚህ በኋላ ካሜራ ስለምጠይቅ እወጣለሁ፣ ግን ሁሌ አመሰግናለሁ። በጣም ቴንኪው፣ ከልብ አመሰግናለሁ ምኒልክ ስለ ትህትና። ቴንኪው፣ እግዚአብሔር ያክብርልኝ። እሺ ወደ ዋንጋሪ እንሄዳለን። አንዳንዶቻችሁ ቴዲ ምን አገባ ምናምን ለአማራ ለኦሮሞ አታውቁም እንዴ? እና ዋና ስራዬ ምንድን ነው? ወደ መጨረሻ እያረከኝ ነው። አዳዲስ ሰው እያስገባ ዋና ስራዬ ምንድን ነው? ዋና ስራዬ እኮ ህዝብን እንደ ሸቀጥ እንደ ግል ንብረት እንኳን አይደለም በህዝብ ላይ ቀርቶ በገዛ ሚስት ላይ ራሱ መብት የለም እኮ። የገዛ ሚስትን እኮ እንደፈለክ አታደርግም። ህዝብ በሚሊዮን የሚቆጠር ህዝብ ምን አገባ? እንዴት ያሉ ንቀታችሁ ራሱ በጣም ደፋር ናችሁ። በጣም ይሄ ሊነገራችሁ ይገባል። ለምን ተለማምዳችሁታል? አሁን እንደ ግል በቃ ስልክህን እንኳን ስልክህ መሰለ እንደ ህዝብ የግል ንብረትህ መሰለ። እኚህም ባገኛችሁ አጋጣሚ ባገኛችሁባቸው ቦታዎች ሁሉ ማሸማቀቅ አለባችሁ። ስለ ኦሮሞ ያገባሃል፣ ስለ አማራ ያገባሃል፣ ስለ ስልጤ ያገባሃል፣ ሁላችንም ኢትዮጵያ ውስጥ ስላለው ህዝብ ያገባሃል። እንዲህ ነው እንዴ? ምን ማለት ነው? እሺ ዋንጋሪ 6 ደቂቃ አለ። እግረ መንገድ እኔ ልናገር ላስታውቃችሁ ብዬ ነው እንጂ እንደው ነገርየውስ እንትን የሚል አይደለም። እሺ 6 ደቂቃ አለ። ቴንክ ዩ። እንግዲህ የነጻነት ትግል ተጨቁነናል። የህልውና ትግል ከኩርዶች የነጻነት ትግል የምንማረው የውስጥ አርበኛ ነው። መከራቸውን ሲያበላቸው የነበረው ትግላቸውን አፈር ከድሜ ሲያበላው የነበረው በህወሓት ትግል ውስጥም የውስጥ በተለይ ለአገር በኩርዶች ትግል ውስጥ ለኩርዶች ጀኒውንሊ የሚቆረቆሩት ታጋዮች በውስጥ አርበኛ ይገደሉ ነበር። ቴዲ ይቅርታ፣ በቪዲዮ ለምን አንወጣም ሁላችንም? ቴዲ ይሄኛውን ዙር ጨርሱና በሚቀጥለው ዙር ይሄን ያወራችሁ ተወርዶ በቪዲዮ የምታብሩ ብቻ ለአንድ ለሁለት ዙር እንቆያለን። እቺን ዙር ቴዶ ግን ከይቅርታ ጋር ሌላ ሰው ወርዶ ሲገባ እኔ ወደ ኋላ እየቀረው ችግር የለውም። ራስ ሲያወራ ነበር ማለት ራስ አረበርቲን አስከብርልኝ በኔ ሰዓት እየተቆጠረ ነው። ችግር የለውም። ከዜሮ ነው የምጀምረው። ራስ ሲያወራ ነበርክም በላይ ቅድስ ሲያወራ ግርማ ነው ካንተ ይቀድማል። ግርማ ማን ሲያወራ ነበርክ? ግርማ በዛ ማወቅ እችላለሁ። ዶክተር ግርማ ማን ሲያወራ ነበርክ? እሺ ሚዩት አድርግ። ደምስ ሀጎስ የሚባል ሰውዬ የተባለ ሰውዬ ማለት ነው። አኪላ ሲያወራ አኪላ የመጨረሻው ነው። ስለዚህ ኦኬ ራስ ያወራል፣ ከዛ ቅድስ ታወራለች፣ ከዛ ወደ ዶክተር ግርማ፣ ከዛ በላይ፣ ከዛ ወደ መሐመድ፣ ከዛ ቡኖ በደሌ በቪዲዮ እንጀምራለን። ክብራትና ክብራን በቪዲዮ የተያያችሁ ተናጋሪዎቹ እነማን ናቸው እያያችሁ የምታደምጡበት ውይይት ላይ እንደርሳለን። ዋንጋሪ ከደቂቃን ከእንደገና ጀምር ያለው 6 ደቂቃ አለ። ይሄ የነጻነት ትግል የህልውና ትግል ከኩርዶች የምንማረው የውስጥ አርበኛ ነው። ትግላቸውን አፈር ሲያበላ የነበረው በተለይ ጀኒዊንሊ ለኩርዶች ሲታገሉ የነበሩ የኩርድ ወጣቶችን ያስጨረሱት የውስጥ አርበኞች ነበሩ። በህወሓት ትግልም ለትግራይ ህዝብ ተቆርቋሪ የሆኑ ሰዎች በህወሓት ሲገደሉ እንደነበሩ ጀነራል ዮሐንስ የጻፈው መጽሐፍ በደንብ ያስረዳል። በተመሳሳይ በሻዕቢያ ትግል ውስጥም
ጀኒውን ሰዎች በውስጥ አርበኞች ሲረሸኑ እንደነበረ ስለ ሻዕቢያ የተጻፉ መጽሐፍቶች ያረጋግጣሉ። ስለ ኦነግም በቅርቡ እንኳን ቤት የጻፈችውን ተመልክታችሁት ከሆነ ጀኒውንሊ ስለ ኦሮሞ የሚቆረቆሩ የኦሮሞ ብሔረተኛውም ኤሊቶችን የውስጥ አርበኛ ነበር ሲጨርሳቸው የነበረው። በተመሳሳይ በፋኖ የምንመለከተው እሱ ነው። እንዲያውም በቅርቡ የጃልመሮ የትግል አስመልክቶ አንድ የተጋሩ በማራማየት በሚባል ሚዲያ ላይ የኛ የተጋሩ ልጆች ከጃልመሮ ጋር ይሰራሉ ብሎ እስከ መመስከር ደርሷል። የውስጥ አርበኛው ያስጮህና በስሜት ይቀሰቅስህና እሱን የማትከተል ከሆነ ጀኒውን በመሆን ሪጂድ በመሆን የምትወገደው በራስ በውስጥ በህልውና አደጋ ደርሶብኛል በሚለው ነው። አሁንም በአማራም በፋኖ የምንመለከተው ይሄንን ነው። ስጋውን ጠብሼ በለዋለሁ እስከ መባባል የተደረሰበት የውስጥ አርበኛ ትግሎች ናቸው ብዙ ጊዜ የነጻነት ትግሎችን አፈር የሚያበሉት። በተጨባጭ የኢትዮጵያን ፖለቲካም የገጠመው ችግር ይሄ ነው። መንግስት ትጥቅን አስፈታለሁ ፈታ ብሎኛል፣ አልፈታም፣ የህልውና ትግል ነው ይላል። የሞኖፖሊ ቫዮለንስን መብቱን አፈር ከድሜ ያበላና የህልውና ትግል ያደርገዋል። እንዲህ አይነት የፖለቲካ አላዋቂነት ስንቱን ወጣት አስገብሮናል፣ አገሪቷን አደሂቷል። የፖለቲካ ሀሁ ወደኋላ እየጎተተ ይችን ሀገር ዋጋ ሲያስከፍል ከርሟል። በኢትዮጵያ ፖለቲካ ውስጥ በተለይ የፓርቲ ፖለቲካ ወደ ኢትዮጵያ ኢንትሮዲውስ ከተደረገበት ጊዜ ጀምሮ ቴዲም ራስ ማረም ያለብን ምህዳሩ ጠቧልና ምህዳሩ ሰፍቷል። ሁለቱም ፖለቲካ ናቸው። ምህዳሩ ጠቧል መንግስትን አኪዩዝ ለማድረግ፣ ምህዳሩ ሰፍቷል የመንግስት ተለጣፊ ሆነው ምርጫ የሚያስመስሉ ሪል ዲሞክራሲ እንዳይዋለድ የሚያደርጉ የምርጫ ምህዳሩ ጠቧልና ምህዳሩ ሰፍቷል ራሱን በራሱ ፖለቲካ ነው። ስለዚህ ምህዳሩ በጠበበበት ወደ ጦር ሜዳ ሄደ የሚለው ድምዳሜ ጀጅመንታል ነው፣ በጣም ጀጅመንታል ነው። ምህዳሩማ ሰፍቶ እኮ አገር ሲወጉ አገር ሲበቱ የነበረው በገቡ እኮ ወራት አልቆዩ መሳሪያ ሲያነሱና ሲወለውሉ። ይሄን ለምንድን ነው የማይፈተሸው? ለምንድን ነው የምንረሳው? በቅርብ ጊዜ እኮ ነው። ማን ነው የሚያባላን ከኋላ ፖለቲካ አጀንዳ እየሰጠ? እንዴት ነው ታላቁን የአማራን ማህበረሰብ ጨቋኝ ማህበረሰብ ነው ብሎ ማህበራዊ ረፍት ነተዋለሁ ብሎ ህገ መንግስት ቀርጾ ማኒፌስቶ ላይ የአማራን ህዝብ ካላጠፋው ረፍት አይኖረኝም ብሎ የጻፈ ኃይል የአማራን ህዝብ ነፃ ያወጣል ተብሎ ከሱ ጋር ታግዬ አማራን ነፃ ያወጣሉ የምትለው? በቅርቡ ኢንጂነር ይልቃል መጥቶ ከህዋትና ከሻዕቢያ ጋር በስርዓት ቅዱስ እንደሆነ ሲነገር አልነበረም እንዴ? ለምን ነው የምንዘነጋው? ጨዋታው የስልጣን መያዣ መጨበጫ ስለመሆኑ የአፄ ኃይለ ሥላሴ ህግ አማካሪ የነበሩት 40 ዓመት ሙሉ ያገለገሏቸው አሜሪካዊ ስፔንሰር ኢትዮጵያ አትቤ በሚለው መጽሐፋቸው ላይ ስለ ኢትዮጵያ ምሁራን ዲሞክራሲን ማቀጨጭ፣ ተንኮለኝነት፣ ምቀኝነት፣ ስልጣን ለህዝብ ሳይሆን ስልጣን ለተቃዋሚ ኃይሎች ወይም ደግሞ ለስልጣን መታገልን ባህል ያደረጉት እነዛ ከአፄ ኃይለ ሥላሴ ሞት በኋላ ኢትዮጵያ ውስጥ ዲሞክራሲ እርም ነው ብሎ ጽፏል። ኢትዮጵያ አትቤ በሚለው መጽሐፋቸው ላይ 40 ዓመት የኢትዮጵያ የዲፕሎማቲክ አማካሪ የነበሩ ስፔንሰር መጽሐፉን አንብቡት። አትቤ ጎግል አድርጉና አማርኛውም አለ የተተረጎመ። አሁንም የገጠመው ችግር ይሄ ነው። ስለዚህ ቴዲ ጥያቄን ፍሬም ስታደርግ ምህዳሩ በጠበበበት ሲገልም ገሎ ይሄውና ሰላማዊ ታጋዩን ገደለ የሚለው ገዳይ አለ ከጀርባ ፖለቲካ። ቅድም ለምሳሌ የነ አፄ ዘርዓ ያዕቆብ በኢሬቻ ህፃናት ይሰዋሉ ብሎ የ20 ህፃናት ሞት ፕሮግራም ሰርቶ በእለቱ እኮ ነው። ከየት መጣ ይሁላ ኢንፎርሜሽን? አቀናብረው ማጠቆር ስለነበረባቸው ፕሮፓጋንዳ የሚሰሩ ሳይል ጠይቀን ቴዲ በጣም አንተ የኢትዮጵያ አርበኛ እንደሆንክ እርግጠኛ ነኝ። በኢትዮጵያ እንደማተዳደር እርግጠኛ ነኝ። እንዴት ነው እስከ አዋሽ ድረስ የኦሮሚያን ክልል ገንጥለን ለሶማሌ ይሰጣለን እንታገላለን አብሮ ያለ ሰው ቤት ገብተህ የምታከራክረው? ሶሪ ብለዋል። እናት ሀገርን አፈርሳለሁ ከሶማሌ ጋር ቆሜ ከአዋሽ አርባ በኋላ ኦሮሚያን ገንጥለን እናሳንሳታለን ብሎ ያለውን ከወለጋ ኦሮሞን አጽድተን አማራን መተን እንገዛለን ያለውን አኪዳን ቤት አስገብተህ የምታወያዩ ይቅርታ ጠይቋል። ለዚህ አንዴቃለ በአርበኛው ቴዲ ቤት እንደዚህ አይነት ውይይት የሚወያይበት እቺ ጥያቄ ራስ መልሳት። እኔ ቤት ነው እንደዚህ በቤታቸው በቤታቸው ታራምዱት ነው አይመለከተኝም እኮ ብያለሁ። ኖ ቪዲዮ ልልክልህ እችላለሁ። ቪዲዮ ልልክልህ በቤታቸው ነው ኢትዮጵያን። አዎ በቤታቸው ማለታቸው ይሄ እኮ ሲሪየስ እኮ ነው። ቴዲ በቤታቸው ልክ ነው። በቤታቸው ነው ግን በቤታቸው ነው ልክ ነህ።
በቤታቸው ሶማሌንም አንተ ቤት አይሏትም ይችል እናስገባለን ብሏል። እኔ ቤትም አይውልም ማን ብሏል። እኔ ቤት ጥያቄ ነው አይነት ጥያቄ ነው የምጠይቅህ እኔ ቤትን ስለማከብረው ነው። ምክንያቱም ኢትዮጵያን ሪል ሶሻል ሚዲያ ላይ ማያት አንተ ቤት ስለሆነ ነው። ገብቷል። በዚህ ኮንቴክስቹዋሊ ስታወያይ ኢትዮጵያዊ ስለሚሸት ነው አጀንዳ እየያዘ ፍሬም አደራረግ። ስለዚህ እንዲህ አይነት ሰዎች መጥተው አሁን አማራ አኪላ የወለጋ ጠበቃ ሆኖ የቱለማ ኦሮሞን ሲሰድብ እያየህ የቱለማ ኦሮሞ በዱላ የወለጋዎች እንደበደቡ እያለ በኦሮሞዎች መካከል ሽብልቅ ሲከት እያየህ እንዲህ አይነት አጀንዳ የሚያራምዱን አንተ ቤት አላይም። አይ ቲንክ ሰዓት ያለቀ መሰለኝ። አጭር ጊዜ ነው እንዴት እንዳለቀም አላቅም። እንግዲህ በአንድ ደቂቃ ከፈቀድክልኝ ሰማራይዝ ላድርገው ፕሊስ። ውድ ኢትዮጵያውያን ኢሬቻ የሚከበረው ሃይማኖታዊም ይሁን ባህላዊም ይሁን አክብሩለት። ለኦሮሞ ሕዝብ ተውለት። ከቻላችሁ አብራችሁ አክብሩ፣ ካልቻላችሁ አትሳደቡ። ቢያንስ ዝም በማለት ተባበሩት። አትሊስት ወደ ኢትዮጵያ መጥቶ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ ራሱን ኢትዮጵያ ውስጥ እያየ ባለበት እድሜ ላይ ወፌ ቆመች ብላችሁ ሲሆን ወፌ ቆመች ብላችሁ አበረታቱ። ካልሆነ ግን ባለመሳደብና ነገሮችን ባለማጦስ እንትን በሉ። የመጨረሻ ለቴዲ በጣም ወዳጅ ኤርትራውያኖች አሉ፣ መጥተው የሚከራከሩም አሉ። ከነሱ ቀጣዩ የኤርትራ ፕሬዚዳንት ማን መሆን እንደሚወል ጠይቅልኝ። ቴንኪው ለነበረን ቆይታ በጣም አመሰግናለሁ። መልካም ውይይት። ቴንኪው ዋንጋሪ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በድጋሚ እንኳን ለኢሬቻ በዓል በሰላም አደረሰ። ለሁላችሁም አንድ መልእክት አለኝ። ቅድም ስለጠየቀኝ ነው እሱ እኔ ከሱ በኋላ ራስ ነው እኔ የሚመለከተኝ ስለ እኔ ቤት ነው። እኔ የቲክቶክ ፖሊስ አይደለሁም። እኔ የራሴ መርህ አለኝ። በራሴ መርህ ነው ማወያየው። እኔ ቤት መጥተህ ኢትዮጵያ ትፍረስ፣ ኢትዮጵያን አፈርሳለሁ ካልክ እንጣላለን። ፖለቲካ ምንም ይሁን ምን ቤትም እንኳን ቢሆን ስታወራ ቢያንስ የመጀመሪያው ነገር በሀገርና በገዢው ፓርቲ መካከል ያለውን ልዩነት ማወቅ ነው። አብዛኞቻችን አናቅም። አብዛኞቻችን አገሬን ወዳለሁ ማለት የገዢው ፓርቲ ደጋፊ ይመስለናል። ገና እኮ ለአቅመ ፖለቲካ እኮ አልደረስንም። ገና አሁን አንዳንዶቹ ስታያቸው እኮ በቃ ተንታኞች ምናምን ነው የሚመስሏቸዋል። በገዢው ፓርቲና በሀገር መካከል ልዩነት አለ። ይህንን የመንገድ ደግሞ ግዴታ አለባቸው። ሀገሬ ትፍረስ፣ ኢትዮጵያ ትፍረስ ካልክ አንተ ቀጥሎ እንድታወራ ሊፈቀድልህ አይገባም። ከዛ በኋላ ወዴት ነው የምትሄደው? ይሄ የሞት ፍርድ ያስፈርድብሃል። በቃ ጀስት መገደል አለብህ አንተ። ምንም ጥያቄ የለውም። እኔ እንደዚህ ነገር አላራምድም። ግን ይሄ ማንም ዚሮ ቶለራንስ። ኢትዮጵያ የ130 ሚሊዮን ህዝቦች ናት። ይክፋም ይልማም የሚኖሩባት አለች። ቢከፋን ቢለማን ነገ አንተም ዞረ የምትገባባት ናት። ማን አባ ሆነ ነው እቺ ሀገር ትፍረስ የምትለው? እቺ ሀገር ትፍረስ ካልክ በኋላ ቀጣዩን ስቴትመንት ራሱ እንድትገነባ ላይ ይፈቀድልህ አይገባም። አልተመቸችም፣ አገሪቷን ለቀህ ውጣ። ጭስ ውጣ፣ ወደምትሄድበት ሂድ። በተረፈ ወይ ኢትዮጵያ ይሁን ወይ ደግሞ ሌላ ሀገር ሂድና በቃ ጀስት ተልከስክሰህ ኑር። ሌላ ሀገር ትፍረስ የሚልን ሰው ሰምተህ ታውቃለህ? ስለዚህ የኔ ይሄ ነው ጠንካራ አቋም ይሄ ነው። በዚህ ጉዳይ ላይ እስካሁን ከማንም ጋር አልተጋጨውም። ግን ይሄንን ጉዳይ ቤታቸውን ከፍተው የሚያራምዱ ካሉ ምንም ማድረግ አልችልም። እኔ ቤት ግን አይደገምም ስልህ በዚህ አውድ ነው የምናወራው። ሀገርህን ጠብቅ። በጊዜውም ማለት ጊዜውም ውዴታ አይደለም ግዴታ ነው። የምን አባ ውዴታ ነው? ግዴታ ነው። ሀገርህን ጠብቅ። ሀገር ማለት ገዢ ፓርቲ ኖረም አልኖረም ይሄ የምታየው ነው። ዳር ድንበሯ የተከበረ ባንዲራ ያላት ሉዓላዊ ግዛት ያላት ህዝብ ውስጡ የሚኖር እኔ እናንተ ማለት ነው። ሌላ ነገር እኮ የለውም። እቺ ሀገር ትፍረስ እኮ ሲመጣ አንተ ቴዲና መሐመድ፣ ቴዲና ቡኖ፣ ቴዲና ግርማ፣ ቴዲና ራስ ይፍረሱ ነው እኮ እያለ ያለው። ሌላ ነገር እኮ የለውም። እናጥፋ ነው እያለ ያለው። የምትታገለው ማናጅመንት ለመቀየር ነው። አሁን ብልጽግና የሚባል ማናጅመንት አለ፣ ሀገርን ረን እያደረገ ያለ ማናጅመንት ለመቀየር እኮ የምትመጣው። ይሄ ማናጅመንት ትክክል አይደለም፣ የኔ ማናጅመንት ይሻላል ብለህ ነው እንጂ እኮ ፋብሪካውን ላፍርስ ብለህ እንዴት ትመጣለህ? ፋብሪካውን ካፈረስ ታዲያ ምን ልታስተዳድር ነው? ፕሊስ። ሌላው የማታ ከሁለተኛ ክፍል ያቋረጣችሁ ሰዎች ከፖለቲካ ውስጥ ውጡ። እናንተ ናችሁ የበጠበጣችሁ ያላችሁት። ይሄ ሊነገራችሁ ይገባል። አብዛኞቻችሁ ይሄ ሊነገራችሁ ይገባል። በጣም በሲሪየስ ነው ሊነገር የሚገባው። ቴንክ ዩ። ራሳችን 6 ደቂቃ አለ ወንድሜ።
አመሰግናለሁ። ቅድም ዋንጋሪ ስለ ኦሮሞ ወንድም ህዝብ ሲናገር የሰማሁት እኔ ለዋንጋሪም ሆነ ሌሎችም ሰፊው የኦሮሞ ወጣት የኦሮሞ ህዝብ እውነተኛ አማሮች ኦሮሞ ማንኛውንም ባህሉን ትውፊቱን ቢያከብር አንቃወምም። ይህንን እውነተኛ አማሮች አንቃወምም። ይህንን በዚህ እንድትዙል እኛ እየጠየቅን ያለ ነው። እኛም የራሳችን መብት ይከበር ነው። ከዛ ውጭ ኦሮሞ ማንኛውንም ባህል ያክብር፣ የእሱን ባህል እናከብራለን፣ የእሱን ትውፊት እናከብራለን። ከኦሮሞ ህዝብ ጋር በነገራችን ላይ ሰፊ የአማራ ህዝብ በኢትዮጵያ ከሚኖር ከየትኛውም ብሔረሰብ ሁሉ የአማራና የኦሮሞ ህዝብ እጅግ የተጋባ በጋራ አገር የገነባ በጋራ የታገለ በጋራ የሚኖር ለወደፊት የሚኖር ህዝብ ነው። ስለዚህ አንዳንድ በአማራነት እየመጡ በአማራነት ጭንብል ኦሮሞን ለማዋረድ ኦሮሞና አማራን ለማለያየት የሚሞክሩ ሰዎችን እኛ አማራ ልጆች አንቀበልም። ኦሮሞን አዋርደህ ኢትዮጵያን እወዳለሁ ብትለኝ አልቀበልህም። 40 እና 50 ሚሊዮን የኦሮሞን ህዝብ ባህል፣ ታሪክ፣ ቋንቋ እያዋረድክ ስለ ኢትዮጵያነት ብታወራ ለእኔ እሱ ተረት ተረት ነው። ስለዚህ እኔ የምታገለው የኦህዴድን ፋሽስታዊ የፖለቲካ ቡድን እንጂ ሰፊ የኦሮሞ ህዝብ ለመናገር መብቱም ሞራሉም የለኝም። እንደዛም አይነት ስለልቦና የሚያደግኩትኝ ኢብን ቅርብ ዘመዶቼ ከኦሮሞ ጋር ተጋብተው ተዋልደው የሚኖሩ ናቸው። ስለዚህ እኔ በዛ መንገድ እንድትረዱልኝ ይፈልጋለሁ ወንድሞቼ። ከዛ በተረፈ ወደ ፖለቲካዊ ሀሳቡ ስመጣ ቅድም ቡኖ በደሌ ፋኖ ስልጠና ወስዶ ያቅም ብሎ ተራ ሽፍታ ነው፣ አሰልጣኝም የላቸውም ወዘተረፈ እየለቀምነው ነው ተሸንፏል አይነት አንድምታ ያለው ንግግር ሲናገር ሰምቼዋለሁ። ለቡኖ በደሌ ወንድሜ እንግዲህ ታላላቅ የውጭ ፎሪን ሪሌሽን ወይም የውጭ ግንኙነት ኤክስፐርቶች እና ወታደራዊ ኤክስፐርቶች ስለ አንድ ጉሬላ ፋይቲንግ እና አንድ መደበኛ ሰራዊት ተሸነፈ ወይም አልተሸነፈም የሚለውን ከዚህ በፊት ይመስለኛል የአሜሪካው ሴክሬታሪ ኦፍ ስቴት የውጭ ጉዳይ ሚኒስትር ሄነሪ ኪሲንጀር ጃንዋሪ 1969 በፎሪን አፌርስ መጽሔት ላይ ያወጣው አንድ ጽሑፍ ሳነብ ነበረ። The conventional army loses if it does not win the war. The guerrilla wins if it does not lose the war የሚል አባባል አለው። ምን ማለት ነው? አንድ የሀገር ብሔራዊ ጦር የጎረላ ወይም የሽምቅ ውጊያ የሚያካሄዱትን ማሸነፍ ካልቻለ ተሸንፏል። ጉሬላ ፋይተሮቹ ደግሞ በመከላከያ ኃይሉ በብሔራዊ ኃይሉ ካልጠፉ ባያሸንፉም እንኳን አሸንፏል ነው። ይሄ እኔ ሳልሆን ከፍተኛ ወታደራዊ ኤክስፐርቶች የሚሉት ወይም በውትድርና ቀመር ፋኖ አሁን የአብይ አህመድን ሰራዊት አሸንፎታል። ይሄ በተግባር የኢትዮጵያ ሕዝብ የሚመሰክረው። ሌላው ደግሞ ስልጠና አልወሰደም ተራ ሽፍታ ነው ምናምን ለማለት የፈለግከውን በማስረጃ ላቅርብልህ። ሰሞኑን በወሎ ክፍለ ሀገር ወይም በምስራቅ አማራ ቀጠና ብዙ ሰው እንደውም በአርቲፊሻል ኢንቴሊጀንት የተቀናበረ ነው የሚል ስፔሻል ፎርስ ልዩ ኮማንዶ በአርበኛ ዮሴፍ አስማርና መሰል የአገር መከላከያ ሰራዊት ኮማንዶና አየር ወለድ አባል የነበሩ የሚሰለጥን በጎንደር ክፍለ ሀገር የምዕራብ ቀጠና መተማና ቋራ ግንባር በአገር መከላከያ ሰራዊት አየር ወለድና ኮማንዶ የነበር በሳሙኤል ባለድል የሚሰለጥን በጎጃም ክፍለ ሀገር በእነ ማርቆስ አሞኜ የሀገር መከላከያ ሰራዊት ስፔሻል ፎርስ እና ኮማንዶ የነበሩ ናቸው። በነገራችን ላይ በመከላከያ ኮማንዶ አለ፣ ከኮማንዶ ቀጥሎ አየር ወለድ አለ፣ ከአየር ወለድ ቀጥሎ ስፔሻል ፎርስ ነው። በዚህ አባል የነበሩ ውትድርናን በሚገባ ጠንቅቀው የሚያውቁ ያሰለጠኑት የፋኖ ሰራዊት ነው የተዋጋ መከላከያን በአሁኑ ሰዓት እያሽመደመደ ያለ። እሱ ብቻ አይደለም። ታላቁ ማንነገረው መለሰ በሀገር መከላከያ ሰራዊት የብላቴ ልዩ ኃይሎች አዛዥ ነበር። የወርሶ ፓራ ኮማንዶ አየር አዛዥ ነበር። አሁን የምታዩት በሸዋ ግንባር ያለውን የኦህዴድን የሀገር መከላከያ የልዩ ኃይሎች ዘመቻ እዝ ሙሉ በሙሉ የሸዋ አርበኞች እንዲመክቱ የተደረገው በጀግኖች አሰልጣኞቻችን ብቃት ባላቸው ስለሚመራ ነው። ስለዚህ ፋኖ ከአገር መከላከያ ሰራዊት ጀነራል መኮንኖች የተሻሉ ቁመና ማዋጋት ውጊያ ማቀድ የሚችሉ አንበሶች አሉት። እንዴ መከላከያ ሰራዊት እኮ በእውነት እንነጋገር ከተባለ ከነ ጀነራል ጌታቸው ጉድና ጀነራል አለምሸት ጀነራል ሹባና ይልማ መርዳሳ ውጭ ያለው እኮ አብዛኛው እኮ እናውቀዋለን እኮ የሚንስ ቤት እንጨት ፈላጭ የነበሩ ናቸው። እናውቃቸዋለን። እግዚአብሔር ምስክሬ እኔ ብዙ ሰው ስለሚያውቀኝ ነው ይሄን የምናገረው። አብሬያቸው የነበርኳቸው ሰራዊት መርተው የማያውቁ አዋግተው የማያውቁ እኔ እንደውም አሁን ቴዲ እንደ አገር በጣም የሚጨንቀኝ ምን እንደው ልንገርህ። እኔ አገሬን እወዳለሁ። ከዚህ በፊትም እንደነገርኩ የአገሪቱ ጦር አሁን ላይ እኔ ውጊያን ጠንቅቀው የሚያውቁ ጀነራል መኮንኖች በጣም በጣት የሚቆጠሩ ናቸው። እሱ ነው እንደው እንደ ሀገር እንዳንዋረድ የምሰጋው። ስለዚህ እንደው የኦህዴድ የብልጽግና ደጋፊዎች አንዳንዴ ፋኖን በማንኳሰስ ነፃነት ማግኘት ፋኖን ማሸነፍ አይቻልም። የሚያዋጣው መከላከያ ሰራዊታችሁን በእያንዳንዱ ቀበሌ አሰማርታችሁ ንጹሃንን ከምጨፈጭፉ ወደ ካምፕ ጠርንፋችሁ
ከፋኖ ጋር ብትደራደሩ የተሻለ ይመስለኛል። ሌላው ፋኖ ከህዋት ጋር ይሰራል የሚባለው አይነት ነገር እሱ ለኔ ተራ ስም ማጥፋት ነው። ችግሩ እናንተ አትደራደሩም። አሁን እኮ እናንተ ከ4 ኪሎ ውጭ አትደራደሩም። እንዴት አድርገው ይደራደሩ እንዴ? በመደራደር እኮ 4 ኪሎን ማግኘት ይቻላል። እኛ ለመደራደር ለምሳሌ እናንተ ቅድመ ሁኔታዎች ምንድን ናቸው? እሱን እኔ የፋኖ ደጋፊ ነኝ እንጂ መደራደሪያ ሀሳቦቹን ምን ሰተን ምን እንቀበል የሚለውን የፋኖ ከፍተኛ አዛዦች እነሱ ናቸው እንግዲህ ፕሮፖዛል ዘመነ ካሴ ሲናገር የሰማሁት 4 ኪሎን ከሰጠን እንደራደራለን ብሏል። 4 ኪሎ ሲባል እንግዲህ ብዙ ነገሮች ስላሉ ቅድም እንደነገርኩ እኔ እሱን ለፋኖ መሪዎች እተዋለሁ። ግን እንደው እንደ ሀሳብ ነው እያነሳሁት ያለሁትኝ። ዋናው መሰረታዊ ነገር ከህዋት ጋር ፋኖ ይሰራል የሚባለው ነው። ፋኖ ከህዋት ጋር እስካሁን አይሰራም። ለወደፊቱ ይሰራል ከሆነ ሊሰራም ላይሰራም ይችላል። ግን ዋናው መታወቅ ያለበት በውትድርና አብይ አህመድ እኮ ከኤርትራ ጋር ሆኖ እኮ ትናንትና እኮ ህዋትን እኮ ሲቀጠቀጥ ነበር። ለምን ዛሬ ላይ ተመልሶ ከኤርትራ ጋር? ምክንያቱም አንድ የሆነ ተዋጊ ኃይል ወይም አንድ ሀገር አንዴ ካለራስ ታክቲካል አሊያንስ ፈጥሮ ከማንኛውም ጋራ ጊዜያዊ ጥቅም የሚያገኝበትን ያደርጋል። ይሄ ምንም ጥያቄ የለውም። ትናንትና ከኤርትራ ጋር ሆኖ ህዋትን እንዳይነሳ አድርጎ ደቁሶ አከርካሪውን መጥቶ አሁን ላይ ደግሞ ተመልሶ ከኤርትራ ጋር እየተዋጋ ነው ያለው ወይም ሊዋጋ እያቀደ ነው ያለው። ስለዚህ እኛ ከህዋት ጋራ እስካሁን ምንም የጀመርነው ነገር የለም። ለወደፊቱ ግን የፖለቲካ መሪዎች፣ ወታደራዊ መሪዎች ሁኔታውን ገምግመው እነሱ የሚሰጡት ውሳኔ ይኖራል። እንደ አንድ ግለሰብ ግን ከጠየቀኝ ግን እኔ ከህዋት ጋር የሚደረግ ግንኙነት በጣም ጥንቃቄ ያስፈልጓል ብዬ አምናለሁ። በተረፈ ሁልጊዜ ለምሰጠን ድምፅ ለምሰጠን ድል በጣም ትልቅ ክብር አለኝ። አመሰግናለሁ ቴዲ። ሰላም እደርልኝ። ቴንኪዩ ራሳችን እግዚአብሔር ያክብርልኝ። ቴንኪዩ። ወደ ቅድስት እንሄዳለን። ቅድስታችን እኔ በአማራ ክልል አጠቃላይ ያለውን ሁኔታ ለማየት እሞክራለሁ እና አንዴ መሳሪያ አንስተ ወደ ጦርነት ከገባ በኋላ በሁለት ኃይሎች መካከል በሚኖር እኔ ያሸንፋለሁ በሚል ትንቅንቅ ውስጥ አንዱ ፕሮፓጋንዳ ነው። ስለዚህ የፌዴራል መንግስቱም አማራ ክልል አጠቃላይ ያለውን ሁኔታ በተለይ ከፋኖ ጋር ያለውን እንትን ወጥቶ ወደ ሚዲያው ሲናገር የሚዲያውን የበላይነት መውሰድ ስለሚፈልግ አንዱም ሚዲያው ስለሆነ ያው ከዚህ ቀደም ላለፉት 2-3 ዓመታት ጨርሰነዋል፣ ኦልሬዲ እየለቃቀምን ነው፣ የአንድ ሳምንት ጉዳይ ነው ምናምን የሚል ይሄ ለሌላው ማህበረሰብ ፋኖ የስጋት ምንጭ እንዳልሆነና ሰው ተረጋግቶ የዕለት ተዕለት ኑሮውን እንዲኖር የማድረግ ፕሮፓጋንዳዎች ሲነፋ ነበር ይሰማና ሶሪ ስለቃሉ ሲላፍፍ ነበር የቆየው። ሶሪ በጣም በተመሳሳይ የፋኖም ኃይል በጣም ባጭር ጊዜ 4 ኪሎ እንገባለን። ይሄ መንግስት ኦልሬዲ አልቆለታል። ይሄ መንግስት የሚሰነብት አይደለም። ስለዚህ ሌሎች ኃይሎች ከኛ ጋር ብትተባበሩ ይሻላችኋል፣ እኛ ይዘን የመጣነው ፖለቲካ በጣም የተሻለ ነው የሚል እነሱም በሌላኛው መንገድ እንዲህ አይነት ነገሮችን ሲነግሩን ነው የቆዩትና እውነታው ግን እሱ አይደለም። አንዴ ደም ፈሷል፣ ጦርነት ተገጥሟል። ስለዚህ በዛም በዚህም በኩል ያለው የሚወርደው ባሩድ ነው፣ የሰው ነፍስ ነው እየቀጠፈ ያለው። ይሄ የፋኖ እንቅስቃሴ ሲጀምር የነበረበት እና ህዝባዊ ቅቡልነቱ ክልሉ ላይ ደግሞ ያለው ማህበረሰብ በደንብ አድርጎ የፋኖን ትግል ይደግፍ ስለነበረ ከህዝቡ ውስጥ የሚደረጉ ጦርነቶችን በቀላሉ ልታሸንፋቸው አትችልም። ስለዚህ በዚህ የተነሳ ይሄ ረጅም ጊዜ ልጨርሰው ነው ትንሽ ነው የቀረኝ ምናምን እያለ ያኛውም ይሄኛውም እያለ የሄደባቸው ሁኔታዎች አሉ። እውነታው ግን አማራ ክልል ላይ ሄደህ ብታይ አንድ ኬላ ላይ ፋኖ ሲፈትሽ ታገኛለህ። ከዛ ትንሽ ኪሎ ሜትር ከሄድክ በኋላ ደግሞ መከላከያ ሰራዊት ሲፈትሽ ታገኛለህ። ስለዚህ የሆነን ቦታ ፋኖች ይቆጣጠሩታል፣ የሆነን ቦታ ደግሞ የፌዴራል መንግስቱ ይቆጣጠረዋል ማለት ነው። ይሄ ነው እውነታው። ሰዎች የተወሰነ ርቀት መንገድ የሚጓዙ ከሆነ በሁለቱም ኃይሎች ይፈተሻሉ። የተለያዩ የንግድ እንቅስቃሴ የሚያደርጉ መኪኖች ቀረጥ ያለባቸው አካባቢዎች ላይ ሲደርሱ በሁለቱም ኃይሎች ይቀረጣሉ።
ይሄ እውነታው ይሄ ነው። የብልጽግናም ደጋፊዎች እንደሚሉት በቃ ሞቷል ሄዷል ምናምን የሚባል አይደለም። ምክንያቱም ዋጋ እያስከፈለ ስለሆነ ያለው። በተመሳሳይ በዛም በኩል ያሉት ደጋፊዎች ደግሞ በቃ እንደው መንግስትን ጥርግርግ አድርገን አስወጥተን እንዲያደርገነዋል ምናምን የሚባል አይደለም። ምክንያቱም ግጭቶች ይካሄዳሉ፣ አንዱ አንዱን ይገላል፣ ግን በመደበኛነት ይዞታል፣ ተቆጣጥሮታል፣ እያስተዳደረው አለ የሚባል አካባቢ ደግሞ አታይም። በታጣቂ በኩል ያለውን ነገር ስታየው ማለት ነው። ስለዚህ ክልሉ ምን ሆኗል? የግጭትን እያስተናገደ ያለ ክልል ሆኗል። ለነዋሪውም በጣም አስቸጋሪ ሆኗል። ጉዳዩን ስታየው እንዲህ በቃ ጥየዋለው፣ ገድየዋለው፣ እየለቃቀምን ነው ምናምን በሚል የሚነገር አይደለም። አንደኛ ላለፉት 3 ዓመታት ትምህርት ቤቶች ተዘግተዋል። የጤና ከለላዎች ችግር ውስጥ ገብተዋል። ጦርነቶች ከመሬት ላይ ካለ ጦርነት በተጨማሪ ድሮኖችን መጠቀም ደረጃ ደርሰዋል። ይሄ ቀላል እኮ አይደለም። እንደዚህ አይነት የጦር አውሮፕላኖችና ድሮኖችን የምትጠቀመው ከውጭ ሀገራት ጋራ በምታደርጋቸው ጦርነቶች ነው የሚሆነውና ልክ የዛና አይነት ምላሽ የሚመስል እንዲህ አይነት ከበድ ያሉ ጦርነቶችም እየተካሄዱበት ባለ ክልል ውስጥ እንደው ምንም ነገር የለም በቃ የትንሽ ቀንሽ ምናምን ብሎ ማለት በጣም ሞኝነት ነው። የሰሞኑንም እንቅስቃሴ ብናየው እንደውም የፋኖ እንቅስቃሴ እዛው ክልል ውስጥ ያለውን ኃይል ወጣቱን ብቻ ከማስተባበር ደግሞ አልፎ ሌሎችም ኃይሎችን እየጋበዘ ማምጣት የሚችልበትም ደረጃ ደርሷል ማለት ነው። የሚያሳየን ይሄ ነው። አሁን በባለፈው የነበረው እንትን አሁን እዚህ ላይ ያሉ ሰዎች ፋኖ ከህወሓት ጋር አይሰራም ከእንትና ጋር አይሰራም ምናምን ማለት ህፃናት ልጆች አይደለንም። በግልጽ መጥቶ እኮ ተፈራ ነገረን እኮ በቃ የትግራይን ህዝብም የኤርትራን ህዝብም ቢነካ አለ ለትግራይ ህዝብና ለኤርትራ ህዝብ አዝኖ ነው ምናምን እያላችሁን ከሆነ እሱ መስፈር ያለበት ኢሳያስ ላይ ነበረ። የኤርትራን ህዝብ መከራ ያበላ ያለው ኢሳያስ አይደለ? ኢሳያስ ላይ ነበር መስፈር የነበረበት። የትግራይን ህዝብ መከራ ያበላው ያለው ህወሓት አይደለ? ለምን ህወሓት ላይ አይሰፍርም ታዲያ? የአማራ ህዝብ ይሄ ጫፍጫፊ ገዳይ ብሎ ፈርጆ ሲያስገድለው የነበረ አሁን ደግሞ ከፌደራል መንግስቱ ጋራ የአማራ ኃይሎች መሬት የትግራይን መሬት ይዘዋል ብሎ ትንሽ ክፍተት ሲያገኝ የአማራን ህዝብ ለመውጋት የሚመጣውን ህወሓት እሱ ላይ ለምን አይሰፍርም ነበር? ይሄ አይናችሁን ጨፍኑ ምናምን ልበላችሁ አይነት ነገር አይሰራም። አው እንደውም አብዛኛው የአማራ ህዝብ ከህወሓት ጋር የሚደረግ ጋብቻ አንቀበልም። የአማራ ህዝብ ትግል ጨቋኙን መልሶ አምጥቶ እንደገና ሌላ በደል በላያችን ላይ መጫን አይደለም። በኢትዮጵያ ታሪክ እንደ ህወሓት የአማራን ህዝብ የጠላ የገደለ ያፈናቀለ ያስገደለ የለም። ከዚህ ጋር የምታደርገውን ግንኙነት አንቀበልም የሚል እንደውም አንዳንዶች በይፋ ወጥተው የማውገዝም ጭምር ነገሮች እየመጡ ነው ያለው። እዛው ፋኖ ውስጥም ከነሱ ጋር የሚሰሩ ኃይሎችን ለመነጠል የተለያዩ ስራዎች እየተሰሩ ያሉባቸው ሁኔታዎች አሉ። ከቅርብ ጊዜ ወዲህ ደግሞ እኛ ከህወሓት ጋር አንሰራም የሚል በይፋ መቃወሞችም እየመጡ ያሉባቸው ሁኔታዎች አሉና ይሄ ከህወሓት ጋር ተፈራ ያለው ነገር እንደዚህ ነው። ይሄ ምንም መሸፋፈን አያስፈልግም። ዋንስ በጣም የገረመኝ ነገር ደግሞ አለ እዚህ ቤት ቅድም ሲነሳ ነበር። ይሄ መከላከያ ሰራዊቱ የብልጽግና ሰራዊት አድርጎ ብቻ የማየት አባዜ በጣም ነው ግራ የሚገባኝ። መከላከያ ሰራዊት ውስጥ እኮ የአማራ ልጆች አሉ። ይሄንን መከላከያ ሰራዊት ትመጣና አዋርድ ነው፣ ምርኮኛ ነው፣ ገደል ነው ምናምን ይባላል። አብርሃም ታዋርደው እንደሚታሰበው የኦሮሞ ሰራዊት ምናምን አድርገህ ከሆነ ስተት ነው። መከላከያ ሰራዊቱ የሁሉም ብሔር ብሔረሰቦች ስብስብ ነው። እዛ ስትገለው የምትገለው ወንድምህን ነው። የአማራ ልጅ ነው እሱ። ከተለያየ አካባቢ ሊመጣ ይችላል፣ አማራም አለበት። ልክ የውጭ ኃይሎች እንደሚሉት በተለይ ኤርትራውያን እንደሚሉት መከላከያውን በቃ የማይረባ ተራ ምርኮኛ ምናምን አድርገህ ስትናገር ራስህን እያዋረድክ እንደሆነ ማወቅ አለብህ። አዘኢንድ ሀገርን ወክሎ የሚቆመው መከላከያ ነው። እሱን ስታዋርደው አብረን የምትዋረደው በውስጥ ነገራችን ልንጋጭ እንችላለን። እኔ ላሸንፍ ሊመጣ ይችላል። ግን የዛን ያክል ግን ሄደክ ስታዋርድ አብረህም ራስን ማዋረዳችንን መዘንጋት አያስፈልግም ለማለት ነው።
ቴንክ ዩ ቴዲ። ቴንክ ዩ ቅድስታችን። ኦኬ አሁን ቪዲዮ እያበራን እየተያየን እናወራለን። ከግርማ ነው እንዴ? እኔ መቼ አወራው? መጀመሪያ ከግርማ ቀጥሎ ከዶክተር ግርማ ቀጥሎ ወደ አንተ ነው መጣው። 6 ደቂቃ አለ ዶክተር። ቪዲዮ በፊት ግን አንዳንድ ዙር አለን አለ እና በላይ ወይስ ኤክስትራ አይሰጥ? አዎ ከቪዲዮ በፊት እኔ አላወራውም። መሐመድ ማለት አንዳንድ ዙር አለን ብዬ አስባለሁ። ያው ነው ችግር የለውም። ዞሮ ያው ነው አይቀርላችሁም። አሁንም በቪዲዮ ብታወሩ ድጋሚ ዞሮ ይመጣና ታገኛላችሁ። ለኦኒቲንግ ሁላችሁ ታበሩ ስለሆናችሁ እንጂ ምንም ችግር የለውም። እኔ በቪዲዮ አልወጣም ቴዲ ቃል ስላለኝ እዛ ላይ ስደርስ በቃ ታሪያ ላይ ስትለኝ ነገረኝና አወራለሁ። በቃ አንተ በኦዲዮ ታወራና ተሰናብተን ትሄዳለህ። ከዛ ከሌሎቹ ጋር በቪዲዮ የተያየን 2 ዙር እንሰናባበታለን። እሺ ያው አሁን ስለሆነ አሁን በኦዲዮ ታወራና ችግር የለውም። እሺ ችግር የለውም። ተረኛ ከሆንኩ ነገረኝ፣ ካልሆነ ከዶክተር ግርማ ቀጥሎ ወደ አንተና ከዛ ወደ መሐመድ ከዛ ወደ ቡኖ እንሄዳለን።